ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? የካቲት 2 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 9 2026 በግሪጎሪያን ካሌንደር የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። በጋራ እንመማርበት የጋራ መድረካችን ነው። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ጋት ሚዲያን ደግፉ፣ አጠናክሩ። ሶስት አጫጭር መረጃዎች ወደ እናንተ አደርሳለሁ። የመጀመሪያው በትናንትናው ዕለት ኢትዮጵያ ለኤርትራ መንግስት በውጭ ጉዳይ ሚኒስትር በኩል መልእክት መላኳ የሀገር ውስጥ ሚዲያዎችም የውጭ ሚዲያዎች ቢቢሲ፣ ሲኤንኤን፣ አልጀዚራ፣ የአረብ ዓለም ሚዲያዎች ሳይቀሩ የግብፅ ሚዲያዎች ሳይቀሩ ቲአርቲ የቱርክ ተቋማት በስፋት ዘግበውታል። እንግዲህ በዛ በደብዳቤው የመጀመሪያው ኢትዮጵያና ኤርትራ ተመሳሳይ ህዝብ፣ ተመሳሳይ ታሪክ፣ ተመሳሳይ እጣ ፈንታ ያላቸው መሆኑን ለባለፉት 50 ዓመታት የግጭት የጦርነት ቀጠና ሆኖ መቆየቱ ይሄ ደግሞ አስፈላጊ እንዳልሆነ የኢትዮጵያ ህዝብና መንግስት የኢትዮጵያ መንግስት ከዚህ የግጭት አዙሪት በመውጣት በመከባበር መንፈስ በሰጥቶ መቀበል መንፈስ የወደፊት እጣ ፈንታችንን በተመለከተ ከማሪታይም ጉዳይ ከባህር በርም ከወደብም በሌሎችም ጉዳዮች ያላለቁ ጉዳዮች በማንኛውም አጀንዳ ላይ ለመነጋገር ፍላጎት እንዳለው ችግሮችን በውይይት መጨረስ ይቻላል የሚል እምነት እንዳለው ይህን አስቀምጧል። የመጀመሪያው የኢትዮጵያ መንግስት። በሁለተኛ ደረጃ ኤርትራ ከትናንት በተደጋጋሚ ያቀረብነው ከግዛታችን ለቃችሁ ውጡ በሚል በተደጋጋሚ ቢቀርብም ጥያቄያችን ጆሮ ዳባ ልበስ ተብሏል። አሁንም ቢሆን ጥሪ እናቀርባለን። በሰሜን ምስራቅ እንዲሁም በሰሜን ምዕራብ በኩል ወታደሮቻችሁ የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛት ጥሰው ገብተው እንቅስቃሴ እያደረጉ ነው፣ ዝግጅት እያደረጉ ነው ለጦርነት። ያም ብቻም አይደለም፣ የኢትዮጵያን መንግስት በጉልበት እንጥላለን በኃይል እንጥላለን ለሚሉት ደግሞ ድጋፍ እያደረጋችሁ ነው፣ ከዚህም ተቆጠቡ፣ በአስቸኳይ ያስገባችሁትን ሰራዊት አውጡ የሚል ጥሪ አቅርቧል። በተመሳሳይ የኤርትራ መንግስት ወታደሮቹን አስወጥቶ በድርድር መፍታት እንችላለን በሚል ቀርቧል። በዋናነት ኢትዮጵያ እየተተነኮሰች ነው፣ የግዛት አንድነትና ሉዓላዊነቷ ተደፍሯል። ይህም ሆኖ ግን ጦርነትን እንደ ቀዳሚ ምርጫ አልወሰድንም፣ ለውስጥ ኃይሎች እያስታጠቃችሁ ነው፣ ከዚህ አግባብ ተቆጠቡ የሚለው ወሳኝ የሆነው መልእክት ዓለም አቀፉ ማህበረሰብ አንብቦታል፣ ተገንዝቧል፣ ሂስቶሪካሊ ሪከርድ አድርጓል። ቢቢሲ አምሃሪክ፣ ቢቢሲ እንግሊሽ፣ ሌሎችም ብሉምበርግ፣ ሮይተርስ ያወጡት ነው። የሁሉ ትንኮሳ እየተፈጸመባት ኢትዮጵያ ግዛቷ ተጥሶ ሉዓላዊነቷ እንዲናር ተደርጎ ለዛ ኢኔብለርስ የሆኑ ባንዳዎች እንደተጠበቁ ሆነው ይህ ሁሉ ሆኖ ግን ኢትዮጵያ ወደ ትንኮሳ መግባት አልፈለገችም። ኢትዮጵያ ይህንን ዓለም አቀፉ ማህበረሰብ ባይረዳ ኑሮ ኤግዛክትሊ ጦርነት ቢከፈት ይሄን ከግዛት ጠራርገ ለማስወጣት ምንድን ነበር ሊባል የሚችለው? የባህር በር ለማግኘት ኢትዮጵያ ጦርነት ከፈተች ነበር ሊባል የሚችለው። ዛሬ ሻዕቢያ የመለሰው ምላሽ ልክ አይደለም፣ የኢትዮጵያ መግለጫ በውሸት የተሞላ ነው፣ ለሌላ ዓላማ እንደ መንደርደሪያ ነው ይላል። ዞሮ ዞሮ ግን የኢትዮጵያ መንግስት ኢምፕላይድ የሆነው ኢንተረስት እና ዋናው ግብ መጥቷል። ዓለም አቀፍ ማህበረሰብ ተረድቷል። በነገራችን ላይ ኢትዮጵያን ባትጽፍ ኢትዮጵያን ባታሳውቅ ዓለም አቀፍ ተቋማት ሲጽፉት ነው የኖሩ። ቸክ ማድረግ ትችላላችሁ። ፍራንስ 24ን ከዚህ በፊት የወጡ የአልጀዚራ ዘገባዎችን
የኤርትራ ሰራዊት የኢትዮጵያን ድንበር ጥሶ ገብቶ ሂውማን ራይትስ ዎች ያወጣውን ሪፖርት ብታዩ የኢትዮጵያን ድንበር ጥሶ ገብቶ ሰብአዊ መብት ረገጣ እያደረገ ነው፣ እያፈነ ነው። ትምህርት አቁሟል። ኢሮፕ ጋር መምህራንን አናግሮ የሰራዋል። ፍራንስ ዩኒፎርም ማስተማር አልቻልንም፣ እርዳታ እያገኘን አይደለም፣ በእግራችሁ ሂዱ ይሉናል። የምን ትራንስፖርት ነው የምን ቅንጦት ነው ይላሉ። መታወቂያ እየቀየሩ ነው በሚል ይቀርባል። ዓለም አቀፉ ማህበረሰብ ያውቃል። የኢትዮጵያ መንግስትም ከንሰርንዱ ነው ይሄንን አሳውቋል ማለት ነው። ሰው የሁሉ ትንኮሳ እየተፈጸመባት ኢትዮጵያ ለሰላም በር መክፈቷን፣ ለንግግር እድል መስጠቷን እንዲሁም ሰላም ፈላጊ መሆኗን በኢምፕሊኬሽን የታወቀ ነገር ነው። የበለጠ ግን ይህንን ደግሞ ማስገንዘብ አሁንም ከኛ የሚጠበቅ ነገር ነው ማለት ነው። አስቀድሜ እንዳልኳችሁ ለምሳሌ ኢትዮጵያ ሉዓላዊ መብቷን ተጠቅማ ምላሽ ለመስጠት ትገደዳለች የሚል ናሬሽኑ መሰራቱ አይቀርም። ነገር ግን አሁን የግብፅ ሚዲያዎች ትናንት የተወሰነውን በአረበኛ ትዊተራቸው ላይ ምናምን የሚጽፉትን ትራንስሌሽን ያን ያህል 100% ያስተማምናል ማለት አይደለም። ግን ለማሪታይም ኢንተረስቷ ለሬሲ አምቢሽኗ ኢትዮጵያ ጦርነት ልትከፍት አስባለች የሚሉ ይጽፋሉ። በደንብ እንድታዩት በሚል ነው። ዞሮ ዞሮ ግን ኢትዮጵያ የባህር በር ፍላጎቷን ለማሳካት ወረራ ለመፈጸም ስበብ እየፈለገች ነው በሚል አንዳንድ ይሄ የተገዙ ቅጥረኞች ያንን ናሬሽን ይዘው ሊመጡ የሚችሉበት እድል ይኖራል። ትልቁ ግን ኢትዮጵያ በዓለም አቀፉ ማህበረሰብ ፊት ሰክሰስ ያገኘችበት ነው። ይሄ ሰክሰሷ ደግሞ የበለጠ ምርጥና ውጤታማ የሆነው ምንድን ነው ስትሉ ሻዕቢያ የሰጠው ምላሽ በቃ ማለት ለኢትዮጵያ እጅግ ትልቅ የሆነ ዲፕሎማሲያዊ ድል እንድታገኝ ያስቻለ ነው። ምንድን ነው የሚለው? The patently false and fabricated accusation against Eritrea issued by Ethiopia's foreign minister yesterday is astounding in its tone and substance, underlying motivation and overarching objective. ይሄ ፍጹም ፈጠራ የሆነ ውሸት የሆነ በኢትዮጵያ ውጭ ጉዳይ ሚኒስትር በኩል የወጣው ነገር የተባለውን ነገር ሳይሆን ሌላ ሞቲቬሽን፣ ሌላ ኮንሲልድ የሆነ ኦቨርአርኪንግ ኦብጀክቲቭ አለው፣ ሌላ ዓላማ አለው ብሎ ያስቀምጣል። ሳድሊ it constitutes yet another deplorable act in a pattern spiral of hostile campaigns against Eritrea for more than 2 years now. ለባለፉት 2 ዓመታት በኤርትራ ላይ ሲደረግ የነበረው መጠነ ሰፊ ዘመቻ ስም ማጥፋት አካል ነው እንጂ ምንም ያረግነው ነገር የለም ይልና as underlined before, the government of Eritrea has no appetite for or desire to engage in meaningless acrimony to add fuel and ኤክስካቬት ዘ ሲቹዌሽን እና ሌላ ተጨማሪ እንደዚህ ውስጥ ገብተን የቃላትም የምንም ቢት ኢንጌጅመንት ምናምን አድርገን የበለጠ ነገሩን ፊውል ማድረግ ማቀጣጠል አንፈልግም ይላል። ግን የቀረበበት አኪዜሽን አለ። መሬት ላይ ያለ ግራውንድ ሪያሊቲ ነው። ድንበር ጥሳችኋል። ለዚህ ምላሽ አይሰጥም። ለአማጽያን ለሪቪሌንስ ትጥቅም ስንቅም አይዲዮሎጂም እዛም ትእዛዝ ትሰጣላችሁ፣ ለዛም መልስ አይሰጥም። በሰሜን ምስራቅ በሰሜን ምዕራብ ድንበር ጥሳችሁ ገብታችኋል፣ ስምሪት ወስዳችኋል፣ ለዛም መልስ አይሰጥም። እና አሪፍ ነው ማለቴ እንግዲህ ሉዓላዊ ድንበርህ ተጥሶ የግዛት አንድነትና ሉዓላዊነትህ ተጥሶ ይህንንም የተሰጠውን የሰላም እድልን መጠቀም የማይፈልግ ከሆነ በሚገባው ቋንቋ ታናግረዋለህ ማለት ነው። እዚህ ላይ ሻዕቢያ በሻዕቢያ ጫማ ሆነን ስናስበው አንደኛ ኢትዮጵያ ውስጥ ወታደር አላሰማራሁም ድጋፍም አልሰጠሁም ቢል ጽምዶ ሊፈርስበት ነው። ከህዋት በተለይ ጀሌው ታችኛው አመራሩ ምናምን እምነት ሊያጣ ነው። አንድ ከዚህ አፋብን ብሎ አሁን በትክክለኛ ከቦታ የደረሰኝን መረጃ ነግራቸዋለሁ ወይ በእነዚያ ላይ ያለው ትረስት ሊያጣ ነው። ሁለተኛ ደግሞ ዓለም አቀፉ ማህበረሰብ ያያል። በቃ የሳተላይት ኢሜጆች እኮ ይታያሉ። ለምሳሌ የሆነ ኤርትራ ውስጥ ያሉ የአስመራ ላይ ያለ ኤርፖርት፣ ምጽዋ ላይ ያለ ኤርፖርት፣ ደቀ መሐሪ ላይ የሚያርፉ ሄሊኮፕተሮች ከወትሮ የተለዩ ናቸው ወይ? ከየት ነው የሚመጣው? የሚሊተሪ እንቅስቃሴ ካምፖች ለምሳሌ እዚህ አካባቢ ታህታይ አዲያቦ ወይ አዲስ ጸጸር ላይ ለአላይ አዲያቦ ወይ ኦመሃጅር ላይ ሸረሪና ላይ ሐምዳይት ላይ እነዚህ ሲባል
ዝም ብሎ አይደለም። ሳተላይት ኢሜጆች አካባቢ ይነሳል። ከወትሮ የተለየ ሚሊተሪ እንቅስቃሴ አለ ወይ? ካምፕ አለ ወይ? አሁን ይሄ በጣም ኦፕን ሶርስ ኢንቴሊጀንስ ነው የምነግራችሁ። ሌሎችም በየሀገራቱ ያለው ኤምባሲ የሚሊተሪ አታሸው ኢንቴሊጀንሱ እንደዚህ አይነት ከወትሮ የተለየ እንቅስቃሴ አለ ትንተናዎች ይሰራሉ። ሶ ይህንን ማስተባበልም አልፈለገም ወይንም እንግዲህ አብረን የምናየው ነው የሚሆነው። ኤኒዌይስ በወሳኝነት ጦርነት ለመክፈት ዝግጅታችንን አጠናቀናል ሲል ወዲም በይተኝ ለሁሉም ግንባር ማዕከላዊ ወታደር ኮማንድ አዛዦችን ጠርቶ በደቡብ ማለት በራያ በኩል ማለት ነው። በተመሳሳይ በምዕራብ በወልቃይት ጠገዴ ሰቲት ሁመራ ይሄ የቱን ያካትታል? ባሻገር ከሁመራ ማዶ ባለው ኦም ሀጅር አቅጣጫ 1 በበረከት በኩል ሸረሪና አርሚ 7 እና አርሚ 15 ባሉበት 2 በአፋር በኩል እና በራያ በጨርጨር በኩል ባላማጣ በኩል ጦርነት ልንከፍት ዝግጅታችንን አጠናቀናል ሲል በምዕራብም በደቡብ በሁሉም ጥቃት ሙሉ ለሙሉ ጥቃት ለመሰንዘር ለመክፈት ዝግጅታችንን አጠናቀናል። እናንተ ይህንን ወቁ። አብረን በጋራ የኛ ቲዲኤፍ የህወሓት ታጣቂ የሻዕቢያ ፋኖና ከሌሎች ታጣቂዎች ጋር በጋራ በተመሳሳይ ጊዜ ማጥቃት ልንከፍት ዝግጅታችንን አጠናቀናል ሲል ወዲም በይተይ አቅርቦላቸዋል ማለት ነው። በዚህ ኦሪየንቴሽኑ ላይ በዚህ መግለጫ ላይ የተሳተፉ ገብረ አዴት እንግዲህ ገብረ አዴትን የምታውቁት ነው። ደመሰስን የሚል መግለጫ ሲሰጥ የነበረው ማለት ነው። ሁለተኛ ኮሎኔል ካሳ የሚባል የምዕራብ ግንባር መቀመጫውን አክሱም ያደረገው የሎጂስቲክስ ኃላፊ የነበረ ሰው ነው። ሶስተኛ ልጅ አለም፣ አራተኛ ማሾ በየነ፣ አምስተኛ ጀነራል ምግበ ኃይሌ ወርቅ አዝማች፣ ጀነራል መዲድ ወዲ ብርሃነ እነዚህ በሙሉ ተገኝተው ለጦርነት በቅርብ ቀን ሙሉ ለሙሉ ከሻዕቢያ ፋኖ የኛ ኃይል ተቀናጅተን ሌሎች ኢትዮጵያ ውስጥ ያሉ የኛ ታጣቂዎች ጋር እንግዲህ እነዚህ ነው ኦነግ ሸኔ ምናምን መሆናቸው ነው። አጠቃላይ ጥቃት ልንከፍት ነው፣ ይሄ ይኖራችሁ በሚል ትዕዛዝ ምንድን ነው መግለጫ ሰጧቸዋል ማለት ነው። እንግዲህ በተደጋጋሚ ስንል የነበረው ህወሓት ለስልጣን ሲል የትግራይ ህዝብን እንደ ጭሰኛ መሬቱን እንደራሱ የሚያዝዝበት የሚቆጣጠረው እንደ ርስቱ ቆጥሮ ለስልጣን ብቻ በሚል ትግራይን የስትራቴጂክ ዴፕስ ከኤርትራ ጦርነቱን አርቆ ወደ ትግራይ ያመጣበት ሁኔታ አለ። ለሻዕቢያዎችም ለህወሓቶችም ግን ያልተረዱት ዛሬ ጦርነት ኃይል አሰልፈ መድፍ ታንክ እያንጋጋህ ምሽግ እየቆፈርክ የሚደረግበት ብቻ ማለት ነው። የኢትዮጵያ ሰርጂካል ኦፕሬሽን ፎርስ አሁን ጀስት እንደ ትንሽ ለማንበብ የምሞክር ሰው ነኝ፣ ግን ምንም አይነት የሚሊተሪ እውቀት የለኝም። ግን መርሳት የሌለባቸው አስመራንም ምጽዋንም አሰብንም በሰርጂካል ኦፕሬሽን ተቆጣጥረን ከዚህ ከፊት ከኢትዮጵያ ሳይድ ከጠለምትም ከሁመራ ከየትኛው ከአፋር ሳይድ ከኋላ ደግሞ ሁለት አድርገን ሳንዱች ሊደረግ ጀስት ይሄ እንግዲህ የኔ ግንዛቤ ነው። በነገራችን የሚደረጉበት የሚሊተሪ ታክቲክ እንደሚኖር ከዚህ አርሚ 7 የሚባለው ደግሞ የረሱት ነገር ካሚንግ በቀጣይ በአጭር ቀናት ውስጥ አርኤስኤፍም ስለሚደርስ ሳንዱች መሆናቸውን ይህንን የረሱበት ሁኔታ ነው ያለው። ዝሮ የኤርትራ መንግስት የቀረበለትን ድርድር አሻፈረኝ ብሎ በጦረኝነቱ ገፍቶበት ይሄ ስቴት ቴረር ስፖንሰር ስቴት ይሉታል። ሽብርተኝነትን ስፖንሰር የሚያደርግ ግጭት አለ ከተባለ በግጭት የሚፋፋ የሚሰፋ የሚወፍር ነው። ሰላም ይስፈን ከተባለ የመንግስት ተግባር ስራ ከተባለ እንግዲህ መኖር የማይችል ስርዓት ነው። አይ ቲንክ የመጨረሻው ጊዜ ነው የሚሆነው። ይሄ ከዚህ በፊት እንደነበረው በኢትዮ ኤርትራ ጦርነት ዘመን እንደነበረው የሚሆን አይደለም። ሙሉ ለሙሉ ሻዕቢያን አስወግዶ ለዛም የሚሆን ደግሞ ቀደም ብሎ የተሰሩ ስራዎች በዚህ አለ። እነ ብርጌድና አህመዱ ራስ ዶዋን ለሬድ ሲያፋ ዲሞክራቲክ ኦርጋናይዜሽን ሌሎችም በዛው የሻዕቢያ
ጀነራል ኤጀንት ውስጥ ያሉ ጀነራል ኢንተለጀንስ ውስጥ ያሉ ስሊፐር ኤጀንቶች አሉ። እነሱን አድርጎ ጉዳዩ የሚያልቅ ነው የሚሆነው። ሌላውን የሚመለከተው አካል የሚሰራው ይሆናል። በነገራችን ላይ በተመሳሳይ ከፍተኛ ቁጥር ያላቸው ታጣቂዎች ከአርሚ 22 ጠፍተዋል። እንደምታውቁት አርሚ 22 አዛዡ ገብረስላሴ በላይ ይባላል። እሱ የኮር አመራሮችን ሰብስቦ በታጣቂው መካከል ሰፊ ግምገማ እርስ በርስ እንዲደረግ ከዛ ባለፈ ደግሞ ከሀራ መሬት ጋር ግንኙነት አላቸው የምትሏቸውን ታጣቂዎችንም አመራሮችንም ለይታችሁ እርምት እንዲወሰድ ይላል። እንግዲህ እርምት ማለት ያው በነገራችን ላይ ነው ማጥፋት ነው። እርምት እንዲወሰድ ያለ ሰው ነው። እንግዲህ ይሄ ገብረስላሴ በላይ ማለት የመቀሌ ዩኒቨርሲቲን ነው። ግን መቀሌ ዩኒቨርሲቲስ ለምንድን ነው የራሱን መኪና ተሽከርካሪ ማስመለስ የማይችለው? ለምሳሌ አንዳንዶች የመንገዶች ባለስልጣን ምናምን ተከራክረው ተሽከርካሪዎቻቸውን አስመልሰዋል ከነፈትለ ወርቅ ምናምን መንገድ ቢሮ እንደዚህ። ሰው መቀሌ ዩኒቨርሲቲስ ምንድን ነው? የፌዴራል ተቋም ነው። ላንድ ክሩዘር መኪና ነው የሚጠቀም የመቀሌ ዩኒቨርሲቲን 3 ቁጥር ይሄ ትግራይ ብሎ 05646 ኮድ አድርጎት ነበረ። አሁን እንዲያውም ይህንን ራሱን የመቀሌ ዩኒቨርሲቲ ኮዱን ቀይረዋል። ወደ ኮድ 2 ወደ ግል የቀየረበት ሁኔታ ነው ያለው። አስቀድሜ እንዳልኳችሁ ዩኒቨርሲቲውም ቢሆን ትምህርት ሚኒስቴርስ የንብረት ቆጠራ አድርጎ እንደዚህ ንብረቶቻቸውን በታጣቂው እጅ የገቡ አሉ። እሱን ሪፖርት አንደኛ መጻፍ መቻል አለበት ዩኒቨርሲቲ እንዲመለስለት። ካልተመለሰለት ደግሞ የህግ ክስ መክፈት አለበት። የዩኒቨርሲቲው ህግ አገልግሎት አለ። እኔ እኮ ምናልባት በነገራችን ላይ ዩኒቨርሲቲው መኪና ይሰጠኝ ተቸግሬ ያለሁኝ ብሎ እኮ አስገብቶ ሊሆን ይችላል ፌዴራል ተቋም ላይ። በተመሳሳይ በሌሎች አርሚዎች ላይም እንዲሁ ሊጠፉ ሲሉ የተያዙ በሚል ታስረው የነበሩት አሁን አድራሻቸው እንዲጠፋ የተደረገበት ሁኔታ አለ። እያንዳንዱን ታጣቂም የተመዘገበ አለ። ለምሳሌ ከፕሪቶሪያ ስምምነት በፊት የነበሩ ታጣቂዎች ተብሎ ፋይላቸው ከፕሪቶሪያ ስምምነት በኋላ የተቀላቀሉ ስልጠና የወሰዱ አዲስ የሆኑ በሚል እያንዳንዱ ቀበሌ 30 ኩንታል እህል 30 ኩንታል ቆሎ እና ለድሮን ጥቃትን ለመከላከል በአብዛኛው በበረሃ ወደ ተንቤንም ጉዞ ስለሚኖር ከእያንዳንዱ ቀበሌ ከ200 እስከ 300 ወጣቶች እንዲመለመሉ ለጦርነቱ ከማለት ባሻገር እነዚህ ግመሎችን ጨምሮ በቅሎ፣ ግመል እና የጦር መሳሪያ የሚጭኑ በቀበሌ ደረጃ እስከ 50 ድረስ አህያ እንዲመለመል ያሉ ይሄ ትዕዛዝ ወርዷል። በነ ደብረ ጽዮን በኩል በፈትለ ወርቅ በኩል ነው ኦፍኮርስ ቀጥታ ትዕዛዝ የወረደው። እንዳልኳቸው አስቀድሜ በአርሚ 11 በጠለምት በኩል በነበረው ጦርነት በትክክል ወታደራዊ ትዕዛዝ አልሰጡም፣ አላስተባበሩም። ጉዳት እንዲደርስ አድርገዋል በሚል ወደ 25 ታጣቂዎች ተለይተው ሽሬ የታሰሩበት ሁኔታ አለ። እዚህ እንዳባጉና የሚባል እስር ቤት 25 የሚሆኑ ሌሎች ደግሞ አውጥተው የት እንደወሰዷቸው ያልታወቁበት ሁኔታ አለ ማለት ነው። በተመሳሳይ እንግዲህ ከትናንት በስቲያ ዛሬ ፌብሩዋሪ 9 ነው። ፌብሩዋሪ 9 2026 ነው። ከትናንት በስቲያ በ7 የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአሁኑ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ አንድ ቆንጆ ጽሑፍ አስነብበዋል። ጀስት ምንድን ነው የሚለው? ታደሰ ወረደ ስቲልስ ወንድድ ሪጅን ኢንቱ ክራይሲስ ኦፍ ፓወር ፕለንደር ኤንድ ቢትሪያል በሚል ፎርቹን ላይ ፌብሩዋሪ 7 2026 አስነብበዋል። እንግዲህ የትግራይ ክልል ጸጥታ ቢሮ ምክትል ፕሬዝዳንትና የትግራይ ክልል ጸጥታ ቢሮ ኃላፊ ሆኖ ተሹሞ እንደነበረ ሌተናል ጀነራል ታደሰ እንደነበረ ያው ዘንድ የፕሪቶሪያ ስምምነት ቢፈጸም በጦርነት የደቀቀውን ጉዳት የደረሰበትን ክልል የፕሪቶሪያ ስምምነት መድህን የሆነው ነበር። ነገር ግን
በአጠቃላይ በህወሓት በጊዜያዊ አስተዳደሩና በጸጥታ መካከል የሶስቱ ልዩነት እንደተፈጠረ በዚህም ምክትል ፕሬዚዳንትና የጸጥታ ኃላፊ ሆኖ የጊዜያዊ አስተዳደሩንም የጸጥታውንም በህወሓትም በኩል ያለውን ህግን በማስጠበቅ በማስከበር በተመሳሳይ የፍላጎቶችን የኢንተረስትን ኮምፕሮማይዝ እያደረገ ሚናውን ኃላፊነቱን መወጣት ሲገባው ስልክም በማጥፋት ከስልክም ከማጥፋት አልፎ ከህወሓት ጎን ሆኖ በመተባበር ሳይለንት በሆነ መልኩ በመተባበር ጥፋት እንዲደርስ አድርጓል። ሴራ በመተንተን ሴራ በመጎንጎን ኃላፊነቱን በአግባቡ ባለመወጣት የፕሪቶሪያ ውጤት የሆነው ጊዜያዊ አስተዳደር የፖለቲካ መድረክ ሽኩቻ እንዲሆን አድርጓል። ይህም በሂደቱ ጊዜያዊ አስተዳደሩ እንዲፈርስ የትግራይ አቅም እንዲኮስስ ወይም እንዲያንስ ከፌዴራል መንግስቱ ጋር እየተደራደረ ፕሪቶሪያ ስምምነትንም ሌሎችንም አቅሞች ማጠናከር የሚቻልበትን እድል አሳጥቷል በሚል ወቀሳቸውን ሰንዝረዋል። ያም ብቻም አይደለም። ያው የታደሰ ወረደ ይህንን በጦርነቱም በአጠቃላይ ወንድ ድሪጅን ወይም የቆሰለ ሳይሆን እንግዲህ የተጋለጠ አቅም ያጣውን ክልል የመጨረሻ ላይ የፓወር ብለንደር ፓወር ብለንደር ስንል ይሄ ሶሻል ፓወር አለ፣ ስልጣንን ለህዝብ ማዋል ይዘው የተነሱትን የፖለቲካል አይዲዮሎጂ ዋቴቨር ፕሮግራም ለማስፈጸም ማዋል የሶሻል ፓወር አለ። ወይራስ ፓወር ብለንደር ስንል ስልጣንን ለጠባብ የቡድን ፍላጎት ወይም ለጠባብ ግላዊ ፍላጎት፣ ለዝርፊያ፣ ለነጠቃ የራስን ግላዊና ጠባብ የቡድን ፍላጎት ለማስፈጸም እንዲውል በር ከፍቷል ይላሉ። አንድ የሚጸጽተኝ ግን ይህን ሁሉ ጥፋት እየፈጠረ ዝም ብዬ በለሆሳስ ማለፍ አልነበረብኝም፣ እርምጃ መውሰድ ነበረብኝ በማለት ይህንን አስቀምጠዋለሁ። ኦፍኮርስ ያው እንግዲህ ሌተናል ጀነራል ታደሰ ወረደም ያው ሲከተል የነበረው መንገድ በዚህ አሁን ሌሎች ላይ ሲሆን ስልጣን በሌሎች እጅ ላይ ሲሆን ምን ጥቅም አለው? ማሳበብ ይቻላል። ጌታቸው እኮ ነው፣ ደብረ ጽዮን ነው፣ ፈትለ ወርቅ ነው ይላል። አሁን ግን ከበሮውን ራሱ ነው የያዘው ታደሰ። ሰው የሚቆረጠውን እየቆረጥክ የሚወገደውን እያስወገድክ የሚመጣውን እያስመጣ ዲሲሽን ሜኪንግ ነው ሊደርሽፕ። በዋነኝነት ውሳኔ መስጠት ነው። ሳትወስን ቀርተህ ዛት ወዝ ጉድ ዛት ወዝ ባድ ዛት ወዝ ጉድ ምናምን ብትል ሊደርሽፕ እና ዲሲሽን ሜኪንግ አብሮ የሚሄዱ እንጂ ይህን ባለማድረግ ይጸጽተኛል ይህን ባረግ ኑሮ የሚባል ነገር የለውም። ድሮ ግን ታሲስ ሂዝ ኦን ፐርሰናል ሪፍሌክሽን ነው። በተደጋጋሚ ከዚህ በፊትም በወቅቱም ያው ወደኋላ መለስ ብላችሁ ብታዩ በወቅቱም እርምጃ መውሰድ መቻል ነው ወይ በቃኝ አይኬንት ነው ወይንም ጀነራል ታደሰ አስተባባሪ ነው የጸጥታ ዘርፍ ብቻ አልነበረም። የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ብቻ አይደለም የነበረው ጀነራል ታደሰ። የትግራይ መንግስቱ መዋቅር ብቻም ሳይሆን አጠቃላይ የጸጥታ ዘርፍ ቲዲኤፍን የሚያካትት ነው፣ ፖሊስን የሚያካትታል፣ ሚሊሻውን ያካትታል እና ደግሞ ልዩ ጥበቃ ብለው ደግሞ እዛ መቀሌ ዙሪያ ኦፍኮርስ በቲዲኤፍ ውስጥ ያለ ነው። ያው ሁሉም ያካትት ነው። እሱን ሰብስቦ አክት ማድረግ ነበረበት። አክት እንድታረግ ግን ሊደርሽፕ ከላይ ፑሽ ያደርጋል፣ እሱ ደግሞ ፑሽ ያደርጋል። ስልኩን ዘግቶ ከጠፋ ተፈናቃዮችን በፕሪቶሪያ ስምምነት መሰረት ሌሎችም ጫናም ፈጥሮ ከሆነ ለምሳሌ ካልተስማማ ነው በዚህ አልተስማማም ከፌዴራል መንግስት ጋር በዚህ ታገላለሁ እያለ ካላስፈጸመ ሽሩሩ ማለት አያስፈልግም። ሙት ይዞ ይሞታል ነው የሚባለው። ኦፍኮርስ በዚህ በኩል ይጸጽተኛል ኃላፊነቴን አለመወጣት የሚለውም አንድ ጥሩ ገለጻ ነው ብዬ ወስዳለሁ። ሌላው እንግዲህ ኢትዮጵያ በቀይ ባህር ላይ ወይም የባህር በር ሲአክሰስ የማሪታይም ኤክስፕሎር ለማድረግ ያላት ጥያቄ ተቀባይነት ያለው ነው ብላ ፈረንሳይ ታምናለች። ለኢትዮጵያ የባህር ኃይል በማደራጀት ሂደት ኢትዮጵያ እየደገፈች ነው ፈረንሳይ።
የባህር ኃይል ማደራጀት በአንድ ቀን ኦቨርናይት የሚሆን አይደለም። ጊዜ ይፈጃል፣ ረዥም ጊዜ ይፈጃል። ፕሮፌሽናልስ እየመሩት ነው የኢትዮጵያ ባህር ኃይልን በአደረጃጀቱ ማስተማር አለ። ትጥቆችን፣ ስንቆችን መግዛት፣ አሬንጅመንቱን፣ ይሄ ጊዜ ይፈጃል። በዚያ ጊዜ የባህር ኃይሉ ወደ ኦፕሬሽን በሚገባበት ጊዜ እንግዲህ ምናልባት 5 ዓመት 6 ዓመት 7 ዓመት ሊፈጅ ይችላል። ያኔ ኢትዮጵያ በድርድር የሚሆን በሆነ መንገድ ሲያክሰስ እንደሚኖራት ተስፋ እናደርጋለን። በደንብ እንድታነቡት። በነገራችን ላይ ምንድን ነው የሚለው ፍራንስ ሲግናልስ ሳፖርት ፎር ኢትዮጵያስ ማሪታይም አምቢሽን ብሎ ጂስካ ትናንት ፌብሩዋሪ 8 2026 ኦፍኮርስ ሪፖርተርን ሳይት አድርጎ ነው ኢንተርቪው ያደረጋቸው ሪፖርተር ነው እና ከሪፖርተር ጋር በነበራቸው ቆይታ በድርድር የማይሳካ ነገር የለም ነው የሚሉ there is nothing that cannot be solved through discussion በውይይት በድርድር የማይፈታ ነገር የለም። እዚህ ላይ ግን ፈረንሳይ የኢትዮጵያን የማሪታይም ጥያቄ ህጋዊ ነው ብላ ትወስዳለች። ኢትዮጵያስ ኬስ ኢዝ ሌጂቲሜት ህጋዊ ነው and the solution must be achieved through peaceful dialogue, consultation and full respect for international ነው ኢትዮጵያ እያለች ያለው። ይሄንን እንነጋገር። ክቡር ጠቅላይ ሚኒስትር ፓርላማ ላይ አገር ጠርተው ሳይቀር አነጋግሩን፣ ደብዳቤን በውጭ ጉዳይም ይሄ ሁሉም ሆኖ ግን እንነጋገር፣ በአሰቡም ይሁን በሌሎች በማሪታይም ጉዳይ እንነጋገር ነው። በውጊያ በጦርነት በኃይል ይዛለ ያለችበትም የለም። ከያዝንም ደግሞ በነገራችን ላይ ማለት የህልውና ጉዳይ ከሆነ ልክ ክቡር ጠቅላይ ሚኒስትር ፓርላማ ላይ እንዳብራሩት እስራኤል የጎላን ሄይትን ይዛለች ለደህንነቷ ብላ የጎላን ተራሮችን። ያው እንግዲህ የጎላን ተራራ ማለት በእስራኤል ሜታፎር አይደለም፣ በትክክል ነው የምነግራቸው። እንጦጦ ብላችሁ ሰዱት። ከላይ እንጦጦ አለ ሄይቱ ኮረብታው፣ ከታች ማን አለ? አዲስ አበባ አለ። ስለዚህ ከላይ ጎላን ሄይት ላይ መድፍም ታንክም አድርገው ወደ ታች ሃይፋን ማጥፋት ይቻላል። ልክ ይሄ ትክክል አይደለም በሚል ጎላን ሄይትን ተቆጣጠረች እስራኤል። የህልውና ጉዳይ ነው በሚል ዘን ጎላን ሄይትን ብቻ መቆጣጠር ብቻ አይደለም። አሁን ጎላን ሄይት ምን ሆኗል? የእስራኤል ሉዓላዊ ግዛት መሆኑን አሜሪካ ምና ተቀብላለች። ጎላን ሄይት ላይ ብቻም እኮ አላቆሙም። አሁን አንድ በእኛ በአማርኛ አርሞኒየም የምንለው የአርሞኒየም ተራራ በዛ ዳዊት በገናውን ይዞ ፈጣሪውን ያመሰግንበት ነበር ብሎ እሱንም አጣቅሰው እሱን ይዘውታል። ያን ብቻም አይደለም፣ ኦልሞስት እኮ ወደ ደማስቆም ድረስ እስከ መሃል እየገቡ እነዚህ የዱርዝ የሚባሉ ጎሳዎች አሉ፣ ወደ እስራኤል እንሄድ የሚሉ ሰው። በተመሳሳይኛው አፋሮች አሉ፣ ወገኖቻችን አሉ እዛ። አሰብን ከዛ ሪፈረንደም ማድረግ ነው። በዛ ሂደት ዓለም አቀፍ ተሞክሮች አሉ። የሩሲያ ተሞክሮ አለ፣ ክራሚያ ያበቂ ተሞክሮ አለ፣ የጎላን ሄይትስ ተሞክሮ አለ። ሌሎች ለምሳሌ ኢራን የዩናይትድ አረብ ኤሚሬትና 2 ደሴቶች ተቆጣጥራለች። የህልውና ጉዳይ ነው ብላ ዳት ጉድ ኦር ባድ ከራሳቸው ናሽናል ኢንተረስት የሚያዩት ነው። ኢትዮጵያ ከስቲዝ ሌጂቲሜት ነው ጥያቄው። አሁን ክቡር ጠቅላይ ሚኒስትሩ ምንድን ነው ያሉት? እስከ ዛሬ ባለን ውይይት የትኛውም አገር የኢትዮጵያ የባህር በር የማግኘት ጥያቄ ተቀባይነት የለውም ያለን የለም፣ ሁሉም ይቀበሉታል። ነገር ግን ጥያቄው ትክክል ነው፣ ግን በሰላም መንገድ አድርጉት፣ በጦርነት እንዳትገቡ ነው የሚለው ብለው ነው ያስቀመጡ። እኚህ አምባሳደር ላሜክ አሌክሲስም ክቡር ጠቅላይ ሚኒስትሩ ፓርላማ የተናገሩትን ሳይት አድርገው በድርድር በሰጦ መቀበል እንጂ ወደ ጦርነት ልግባ አላለም ወይም ኢትዮጵያ አላለችም። ስለዚህ ይሄ ጥያቄው ህጋዊነት ተቀባይነት ያለው ነው። እኛ እንደግፋለን ይህን ጥያቄ። የምንደግፈው ግን አስቀድሜ እንዳልኳቸው ዓለም አቀፍ ህጎችን፣ አሰራር ደንቦችን መሰረት አድርጎ ነው መሆን ያለበት። ኔጎሽሽን ኮንሰልቴሽን ፍራንስ ሳፖርት ታደርጋለች የኢትዮጵያን ኔቪ። ፕሮጀክቱም ሎንግ ተርም ነው። ይህንን ካቀረቡ በኋላ ምንድን ነው የሚሉ እኚህ አምባሳደር ላሜክ ጋዜጠኛው ምን ብሎ ጠየቃቸው? ከምዕራብ አፍሪካ ጠቅላችሁ ስለወጣችሁ ነው ወይ ወደ ምስራቅ አፍሪካ ፎከስ ያደረጋችሁ? ያው ከዚህ በፊት ምን ብያችሁ ነበር እኔ ይሄ ማሊ፣ ኒጀር፣ ሴኔጋል ኢቨን በተወሰነ መልኩ ቻድ፣ ቡርኪና ፋሶ ይሄ ሳህል የሚባለው
በጣም ሃይ ኢንቮልቭመንት ነበራቸው። ከዛ ሲወጡ ትልቁ ቤዛቸውን ሬድ ሲያደርጉ ወደ ምስራቅ መጡ። ነገር ግን አይ የለም እኛ አሁንም ግንኙነታችን የፍራንኮፎን ከሚባለው ወጥተናል። ነገር ግን አፍሪካ ሰፊ ስለሆነ ከቀድሞ ቅኝ ስንገዛቸው ከነበሩ ሀገሮች ከፍራንኮፎን ብቻም ሳይሆን ሰፊ ሁሉንም ያማከለ ግንኙነት እየፈጠረ ነው። በዚህ ረገድ ኢትዮጵያ ዋነኛ የሴኩሪቲ ፓርትነራችን ነች፣ በጋራ የምንሰራበት አለ በሚል ያቀረቡት ጉዳይ አለ። እንደምታውቁት በነገራችን ላይ ከፈረንሳይ ጋር የሚኖረን ግንኙነት ለማክሮ ኢኮኖሚክ ሪፎርማችንም ወሳኝነት ያለው ነው። ይሄ የክሬዲተርስ ኮሚቴ የሚባለው ኦፊሻልስ ክሬዲተር ኮሚቴ ኦሲስ የሚባለውን ፈረንሳይ ነች የምሰበስበው የኢትዮጵያ አበዳሪዎችን። በዛ ውስጥ ቻይና አለች አብራ በሰብሳቢነት፣ ህንድ፣ ጀርመን፣ ሌሎች አሉበት ማለት ነው። ስለዚህ የቀጥታ ኢንቨስትመንት ለመሳብም ለማክሮ ኢኮኖሚክ ሪፎርሙም በሴኩሪቲ አፓራትስም ፈረንሳይ ወሳኝ ሀገር እየሆነች ነው ያለችው። ወሳኙ የኢትዮጵያ የባህር በር ጥያቄ ህጋዊነት ያለው ቅቡልነት ያለው ነው እና የአውሮፓን ተሞክሮ ይወስዳሉ። አሁን አውሮፓ ውስጥ ላንድ ሎክድ መሆን አጀንዳ አይደለም። በተቀመጠ ስምምነት አክሰስ የሚደረግበት አለ። ያንን ፈረንሳይ ለማጋራት ለአፍሪካውያን ለኢትዮጵያና ለሁለቱ ሀገራት ዝግጁ ነች በሚል ያስቀመጡት አለ። ሌሎች ተጨማሪ የመካከለኛው ምስራቅን ከሶማሌላንድ ጋር የተያያዙ ጉዳዮችን በተለይ የሶማሊያ ሳውዲ የሚሊተሪ ፓክት አግሪመንት የግብፅ ሶማሊያን ከኢትዮጵያ ጋር የሚኖረውን እና ሌሎች ተጨማሪ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ ማድረስ ይሆናል። በድጋሜ ለማስታወስ ሼር፣ ላይክ፣ ሰብስክራይብ አድርጉ። ጋት ሚዲያን ደግፉ። ታንኪዩ